ሚስጥር ሆኖ እንዲቆይ ቢፈለግም ጋዜጠኞች ጆሮ ደርሷል። እጅግ በተወዳጁ በስንቱ ድራማ የምናውቃት አርቲስት መስከረም አበራ እንግዲህ ከጓደኛዋ የታገብኛለች ጥያቄ ቀርቦላታል። ይሄም እንግዲህ በዝግ ፕሮግራምና በ20 ጓደኞቹ በተገኙበት ሰዓት ላይ ባቀረበበት ሰዓት እሷም እንግዲህ እሺ ብላ ተቀበላለች ማለት ነው። እጅግ ደስ የሚል ነገር ነው። ሰርጉም እንግዲህ በቅርብ እንደሚሆን ተስፋ እናደርጋለን። ሚስጥር ሆኖ እንዲቆይ እንግዲህ ቢመረጥም ማለት ነው ጋዜጠኞች ጆሮ መድረሱም እንግዲህ አንዳንድ ዘገባዎች እያሳዩ ይገኛሉ ማለት ነው። ይህንም እንግዲህ ያስነበበን ዘሀበሻ ኒውስ ነው። አግቢ እንጂ የተባለች በየቀረበችበት ሁሉ የምትወዘወዘው አርቲስት በካዛንቺስ ልዩ ስጦታ ተበርክቶላታል። የፈንጠዝያውን ጉዳይ በሚስጥር እያወራን ስለ ተዋናይት መስከረም አበራ ያልተሰሙ ጉዳዮችን እናጫውታቸዋለን። የሙያ አጋሯ ስለሱ ያጋራን መልእክትም አለ፣ ታደምጡታላችሁ። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቁማ የበስንቱ ባለቤቱና በየሳምንቱ በኢቢኤስ ቴሌቪዥን የምታዝናናን አርቲስት መስከረም አበራ ያልተጠበቀ ሰርፕራይዝ ከሰሞኑ አስተናግዳለች። የበስንቱ ባለቤቱና በየሳምንቱ በኢቢኤስ ቴሌቪዥን የምታዝናናን አርቲስት መስከረም አበራ ያልተጠበቀ ሰርፕራይዝ ከሰሞኑ አስተናግዳለች። ካሁን በፊት ልጅ ሳይኖራት እንዴት የልጅ ዳይፐር ታስተዋውቃለች ተብላ ስትወቀስ የነበረችው ተዋናይት መስከረም አምላክ ሲፈቅድ እሷም የልጅ እናት እንደምትሆን ተናግራ ነበረ። አሁን ጊዜው የደረሰ ይመስላል። በመሃል ካዛንቺስ ከቪአይፒ ክፍል የወጣው መረጃ እንደሚጠቁመን ከሆነ አርቲስቷ በእጮኛዋ ድንገት የፈንጠዝያ ገጥሟታል። በየቀረበችበት ቃለ መጠይቅ ሁሉ ባለትዳር አለመሆኗን እያነሱ ለሚያስጨንቋት ሰዎች አሁን ምላሽ ተገኝቷል። የመስከረም እጮኛ በወርሃ ሚያዝያ በውዱ የመዝናኛ ክፍል ውስጥ ጥቂት ወዳጆቻቸው ብቻ በተገኙበት በርከክ ብሎ ታገብኛለሽ ወይ ሲል ጠይቋታል። የአርቲስቷ ምላሽም እንደተጠበቀው እሽታ ሆኗል። የሁለቱ ጥንዶች የብቸኝነት ዘመን በትዳር ሊደመደም አቶና ወይዘሮ ሊባሉ ቀኑ ደርሷል። የሙያ አጋሯ ቴዎድሮስ ተክለአረጋይ ስለ መስከረም አበራ እንዲህ ብሎናል። መስከረም አበራ ከእንቅልፏ ስትነሳ ገና ለትወና የተቀባች ናት። ማንም ጸሐፌ ተውኔት መስከረምን በተዋናይነት ካገኛት እድለኛ ነው፣ የልቡ ይደርስለታል። ለመስከረም የተለየ ቦታ እንድሰጣት ከሚያደርጉኝ ምክንያቶች አንዱ ለመድረክ ቲያትር ያላት ጠንካራ ፍቅር ነው። መስከረም ራሷን የምታኖር ሴት ናት። መስከረም ጽኑ ልብ ባይኖራት ኖሮ እስካሁን የሙያ ጓደኞቿ ሰብሮ ባስቀሯት ነበር እያለ ቴዎድሮስ ተክለአረጋይ ስለ ወዳጁ መስከረም የልቡን አጋርቶናል። አርቲስት መስከረም አበራ 20 የሚጠጉ ጓደኞቿ በተገኙበት ፍቅረኛዋ ታገብኛለሽ የሚል ጥያቄ ያቀረበላት ሲሆን እሷም አዎ ውዴ አገባሃለሁ የሚል ምላሽ ሰጥታለች። እንዶቹም ነገሩን በድብቅ ወይም ቫይራል እንዳያወጣባቸው የፈለጉ ቢሆንም ነገር ግን ቫይራል ወጥቶባቸዋል። ለምን ቫይራል ወይም በሰው ዘንድ እንዲታወቅ ያልፈለጉበት ምክንያቱም ደግሞ እስካሁን ግልጽ አይደለም።